ሳያስብ አው ሐጀራሃ ወይንም እኮ ሚስቱን አኮረፋት لسببን غير ذلك ከዚህ ውጭ ላለ ሰበብ ማለትም ሸሪዓዊ የሆነ ሰበብ የለም ማለት ነው ሲያኮርፋት فاجاب الشيخ حفظه الله መልሰጡ اذا حصل በተገኘ ጊዜ من الزوجات ከሚስት እኮ በተገኘ ጊዜ ንሹዝ ማመጥ የተገኘ ጊዜ في حق زوجها በባሏ ሐቅ ላይ እኮ ማመጥ በተገኘ ጊዜ ተሚስት ووعزها መከራት ገሰጣት فلم تتراجع አተመለሰችም ታዳ አንሰነዒها ከጥፋቷ አተመለሰችም فله ለባለቋለው አየህጅራها ሊያኮርፋት አለው المضجع በምኝታ ሊያኮርፋት አለው بمعنى ማለትም አየና መሊተኛ ነው معها ከሷ ጋር የተኛና ولا يكلمها አያናግራትም ከሷ ጋር የተኛል ነገር ግን አያናግራትም ዝም ይላታል ويعرض عنها ከሷ ይዞራል بوجهه በፊቱ حتى تتوب እስከምትተውበትና እስከምትመለስ ድረስ ፊቱን ይዞርባታል ማለት ነው አሁን አንዳንዱ ወንድ እንግዲህ ሚስቱ ባናደደችው ጊዜ ከቤት ወጥቶ ነው የሚሄደው 3 ቀን 4 ቀን እንደው እስከ ወር ድረስ ከቤት ወጥቶ ይሄዳል ይሄ غير جائز የማይፈቀድ ነው ይሄ አንድ ወንድ ሚስቱ ያኔ መከራት እንቢ ካለችው ምን ማድረግ አለበት እቤት ተቀምጦ ማኩረፍ ነው እንጂ ያለበት ከቤት ወጥቶ መሄድ የለበትም ማለት ነው ولا يتعارض አይጋጭም هذا ይህኮ አይጋጭም مع تحريم حجر المسلم አንድ ሙስሊም እኮ ወንድሙን ማኩረፉ حرام መሆኑ ጋር አይጋጭም አካሁ ወንድሙን فوق 3 ከ3 ቀን በላይ ለምን لان هذا ይህኮ አንድ ባል ሚስቱን ማኩረፉ حاجሩን ማኩረፍ ነው ሙቀየድ የተቀየደ የሆነ بالمضجع በምኝታ والممنوع ክልክል የሆነው هو الحاجر ማኩረፍ ነው المطلق ስድ የሆነ አው ይقال ወይንም ይባላል الممنوع የተከለከለ የሆነው هو እሱ الحاجر ማኩረፍ ነው بغير سبب المعصيه ካለ ወንጀል ካለ ምንም ማዕሲያ ካለ ምንም ሰበብ ማኩረፍ የተከለከለ ነው ونشوز المرأة የሴት ልጅ እኮ ማመጧ يعتبر ይታያል ማዕሲያ ተደርጎ ይታያል የዚህን ጊዜ ተቢሁ ተፈቀዳለች حاجرها እሷን ማኩረፍ حكم فرد ታዳ حاجر الزوجات አሁን ደግሞ حكم فرد حاجر الزوجات ሚስት እኮ ማኩረፏ لزوجها ባሏን ማኩረፏ اذا كان ባል በሆነ ጊዜ يمهلها ችላ ብሎ ችላ የሚላት በሆነ ጊዜ ማኩረፏ ولا يعطيها የማይሰጣት በሆነ ጊዜ حقها حقዋን የማይሰጣት በሆነ ጊዜ እኮ ሁክሙ አንድ ባል ሚስቱን حقዋን የማይሰጣት በሆነ ጊዜ ኢንሻአላህ ይችል ለብቻ ረከድን ያዛት وصلى الله على نبينا محمد وعلى اله وصحبه اجمعين ሁላቸውንም እየብቻ ርዕስ እንዲያዛቸው እንዳይቀላቀል ማለት ነው